እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በቀን አንድ ማንኪያን የሞሪንጋ ዱቄትን ብትጠቀሙ የምታገኙትን አስደናቂ የጤና ጥቅሞችን እነግራችኋለሁኝ። የሞሪንጋ ዱቄትን እንዴት መጠቀም አለባችሁ? በምን መልኩ መጠቀም ይኖርባችኋል? በቀን ምን ያክልስ መጠቀም ትችላላችሁ? እንዲሁም ደግሞ የሞሪንጋ ዱቄትን ሲጠቀሙ ጥንቃቄ ማድረግ ያለባቸው ወይም ባይጠቀሙ የሚመከሩት ሰዎችስ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በስፋት ዝርዝሬ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሞሪንጋ የቁስል ፈውስን ከማፋጠን አንስቶ የደም ግሉኮስን እስከ መቆጣጠር ድረስ የተለያዩ የጤና ጠቀሜታዎች አሉት። ሞሪንጋ ኦሊፌራ አንቲ ኢንፍላማቶሪ ወይም ደግሞ እብጠትን የሚከላከልና አንቲ ኦክሲዳንትስ ባህሪም ያለው ዛፍ ነው። ብዙ ጠቃሚ ውህዶችንም ይይዛል። ቫይታሚን ኤ፣ ቫይታሚን ቢ1 ወይም ደግሞ ቲያሚን፣ ቫይታሚን ቢ2 ወይም ደግሞ ሪቦፍላቪን፣ ቫይታሚን ቢ3 ወይም ደግሞ ኒያሲን፣ ቫይታሚን ሲ ወይም ደግሞ አስኮርቢክ አሲድ፣ ካልሽየም፣ ፖታሽየም፣ ብረት ወይም ደግሞ አይረን፣ ማግኔዥየም እና ፎስፈረስን ይይዛል። በተጨማሪም ዝቅተኛ ስብናም ምንም ጎጂ ኮሌስትሮልን አይዝም። ሞሪንጋ የጉበት ጤናን መደገፍን ጨምሮ በርካታ የጤና ጠቀሜታዎች እንዳሉት የተረጋገጠ ኃይለኛ ሱፐር የሆነ ምግብ ነው ማለት ነው። ስለዚህ በየቀኑ አንድ ማንኪያ የሞሪንጋ ዱቄትን በአመጋገባችሁ ውስጥ ብታካትቱ የምታገኙትን በጣም አስገራሚ ድንቅ ጥቅሞችን ልንገራችሁ። አንደኛ፣ የጉበት ጤናን ለማሻሻል ይረዳል። የሞሪንጋ ቅጠል ከፍተኛ መጠን ያለው አንቲኦክሲዳንቶችን ይይዛል። በተለይም ፍላቮኖይድ፣ ፖሊፊኖልስ እናም ሌሎች ውህዶች ጉበትን ለማጽዳት እናም ከሰውነት ውስጥ ጎጂ የሆኑ መርዛማ ንጥረ ነገሮችን ያስወግዳል። ሞሪንጋ አንቲ ኢንፍላማቶሪ ባህሪ እንዳሉ ተረጋግጧል። ይህም በጉበት ላይ ያለውን እብጠትን ለመቀነስ ይረዳል። ይህም የጉበት ጤናን ለመጠበቅ በጣም ጠቃሚ ነው። ሞሪንጋ በጉበት ላይ የመከላከያ ውጤት እንዳለው ተረጋግጧል። ይህም ጉዳትን ለመከላከል እናም የጉበት ተግባርን ለማሻሻልም ይረዳል። በተጨማሪም የጉበት ሴሎችን ለማደስ እናም አጠቃላይ የጉበት ጤናን ለመደገፍም ይረዳል። ሞሪንጋ ጤናማ የኮሌስትሮል መጠንን እንደሚደግፍም ተረጋግጧል። ይህም ከፍተኛ የኮሌስትሮል መጠን በጉበት ላይ ጉዳት ሊያደርስ ስለሚችል ለጉበት ጤና ጠቃሚ ነው። ሞሪንጋ በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ይረዳል። ይህም ለጉበት ጤንነት ጠቃሚ ነው፣ ምክንያቱም ቁጥጥር ካልተደረገበት የደም ስኳር መጠን ለስባማ የጉበት በሽታ ይዳረጋል። በአጠቃላይ ሞሪንጋን በአመጋገባችሁ ውስጥ ማካተት የጉበታችሁን ጤንነት እናም አጠቃላይ ደህንነትን ለመደገፍ ጥሩ መንገድ ነው። ሁለተኛ፣ ሞሪንጋ በንጥረ ነገሮችም ከፍተኛ ነው። የሞሪንጋ ዱቄት በቫይታሚን ኤ፣ በቫይታሚን ሲ፣ በካልሽየም፣ በፖታሲየም እናም ብረትን ጨምሮ በቪታሚኖች እና በማዕድናት የተሞላ ነው። እነዚህ ንጥረ ነገሮች አጠቃላይ ጤናንናም ደህንነትን ይደግፋሉ። ሶስተኛ፣ ሞሪንጋ ኃይለኛ የሆነ የአንቲ ኦክሲዳንትስ ባህሪያትም አለው። የሞሪንጋ ዱቄት በአንቲ ኦክሲዳንትስ የበለጸገ ሲሆን ይህም ሰውነትን ከፍሪ ራዲካል ጉዳቶች ይከላከላል። ፍሪ ራዲካልስ ሴሉላር ላይ ጉዳት ሊያደርስናም ወደ ስር የሰደደ በሽታዎችንም ያስከትላሉ። አንቲኦክሲዳንቶች ደግሞ እብጠትን ለመቀነስና የሰውነትን በሽታ የመከላከል ስርዓትንም ይደግፋሉ። አራተኛ ደግሞ የልባችንን ጤናንም ይደግፋል። የሞሪንጋ ዱቄት የኮሌስትሮል መጠንን በመቀነስ ለልብ ህመም ተጋላጭነትን እንደሚቀንስም ተረጋግጧል። በተጨማሪም የደም ስኳር መጠንን ለመቆጣጠር እናም የደም ዝውውርን ለማሻሻል ይረዳል። ይህም የልብና የደም ቧንቧ ጤናንም ይጠቅማል። ሞሪንጋ ለልብ ጤና ብዙ ጥቅሞችን የሚሰጥ በንጥረ ምግቦች ጥቅጥቅ ያለ ሱፐር የሆነ ምግብ ነው። ሞሪንጋ እንደ ፍላቮኖይድ፣ ፖሊፊኖልስ እናም ቫይታሚን ሲ በመሳሰሉት አንቲ ኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን ለማስወገድ እናም በሰውነት ውስጥ ያለውን የኦክሳይድ ጭንቀትንም ይቀንሳል። ይህም በልብናም በደም ቧንቧዎች ላይ ጉዳት እንዳይደርስም ለመከላከል ይረዳል። ሞሪንጋ የኤልዲኤል ወይም ደግሞ
መጥፎ ኮሌስትሮል መጠንን በመቀነስ ለልብ ህመም ተጋላጭነትን እንደሚቀንስም ተረጋግጧል። በተጨማሪም በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት እንዳይፈጠር ለመከላከልም ይረዳል። ሞሪንጋ የቫሶ ዲሌተር ባህሪ እንዳለውም ተረጋግጧል። ይህም ማለት የደም ስሮችን ዘና ለማድረግ እናም የደም ግፊትን ለመቀነስም ይረዳል። ይህ ደግሞ የደም ግፊትናም የልብ ህመም ስጋትንም ሊቀንስ ይችላል። ሞሪንጋ አንቲ ኢንፍላማቶሪ ባህሪ ስላለው የልብ ጤናን ለመጠበቅ ጠቃሚ የሆነውን የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ሲስተም እብጠትን ለመቀነስም ይረዳል። ሞሪንጋ የደም ዝውውርን ለማሻሻል እናም የደም መርጋትን ለመከላከል የሚረዱ ውህዶችን በውስጡም ይዟል። ይህም የልብ ድካምናም የስትሮክ አደጋንም ይቀንሳል። ሞሪንጋን በአመጋገባችሁ ውስጥ በማካተት የልባችሁን ጤና መደገፍና ለልብ ህመም ተጋላጭነትን መቀነስም ትችላላችሁ። የተመጣጠነ አመጋገብን፣ የአካል ብቃት እንቅስቃሴንና አጠቃላይ ጤናማ የአኗኗር ዘይቤን መምረጥ ለልብ ጤናም ወሳኝ መሆኑን ልብ ሊባል ይገባል። አምስተኛ ደግሞ በሽታ የመከላከል አቅማችሁንም ያሳድጋል። የሞሪንጋ ዱቄት በቪታሚኖችና ማዕድናት የበለጸገ ሲሆን ይህም ጤናማ በሽታ የመከላከል አቅምንም ይደግፋል። ሰውነታችን ኢንፌክሽኖችንና ቫይረሶችን ለመዋጋት አስፈላጊ የሆኑትን ነጭ ደም ሴሎችን በብዛት እንዲያመርትም ይረዳል። ስድስተኛ የምግብ መፈጨትን ጤናንም ያሻሽላል። የሞሪንጋ ዱቄት ጤናማ የምግብ መፈጨትን እንደሚያበረታታ እናም የምግብ መፈጨት ችግርን እንደ የሆድ ድርቀት፣ የሆድ መነፋት እናም የምግብ አለመፈጨት ችግርን ያስወግዳል። በተጨማሪም የምግብ መፍጫ ስርዓትን ለማስታገስ የሚረዱ አንቲ ኢንፍላማቶሪ ባህሪያትም አሉት። ሞሪንጋ የምግብ መፈጨትን ጤና ለማሻሻል ያለውን አቅም ጨምሮ በበርካታ የጤና ጥቅሞቹም ይታወቃል። የሞሪንጋ ቅጠል ጥሩ የምግብ ፋይበር ምንጭ ሲሆን ይህም ጤናማ የምግብ መፈጨትንና መደበኛ የአንጀት እንቅስቃሴንም ይረዳል። ፋይበር የሆድ ድርቀትን ለመከላከልና ጤናማ የአንጀት ማይክሮባዮም እንዲኖርም ይረዳል። ሞሪንጋ አንቲ ኢንፍላማቶሪ ባህሪ እንዳለውም ታውቋል። የምግብ መፈጨት ሂደት ላይ ያለውን እብጠትን ለመቀነስ ይረዳል። ይህ እንደ አይቢኤስ እናም ኢንፍላማቶሪ ባውል ዲዚዝ ያሉ ሁኔታዎች ምልክቶችን ለማስታገስም ይረዳል። ሞሪንጋ እንደ አሚሌስ፣ ሊፔስ እናም ፕሮቲስ ያሉ የምግብ መፈጨት ኢንዛይሞችን በውስጡ የያዘ ሲሆን ይህም ምግብን ለመስበርና የንጥረ ምግብ ውህደትንም ለማሻሻልም ይረዳል። ይህ የምግብ መፈጨት ችግርን ይከላከላል። ሞሪንጋ በውስጡ ጠቃሚ የሆኑ ባክቴሪያዎችን በአንጀት ውስጥ እንዲያድጉ የሚያደርጉ ውህዶችንም ይዟል። የምግብ መፈጨትን ለማሻሻል የሰውነታችንን በሽታ የመከላከል ስርዓትን ያጠናክራሉ፣ እንዲሁም የምግብ መፈጨት ችግርንም ይቀንሳሉ። ሞሪንጋ በተለምዶ የምግብ መፈጨት ችግርን ለምሳሌ የሆድ መነፋትንና የጨጓራ ቁስለትንም ለማስታገስ ይጠቅማል። የምግብ መፍጫ ስርዓትን ለማስታገስና ምቾት ማጣትን ለመቀነስም ይረዳል። ሞሪንጋን በአመጋገባችሁ ውስጥ በማካተት የምግብ መፈጨትን ጤንነት ማሻሻልና አጠቃላይ ደህንነትን መጠበቅ ትችላላችሁ። ሞሪንጋን እንደ የተመጣጠነ አመጋገብ አካል አድርጋችሁ መጠቀምና ሌሎች ጤናማ የአኗኗር ዘይቤዎችን መጠበቅ ለምግብ መፈጨት ጤንነት በጣም አስፈላጊ ነው። ሰባተኛ ደግሞ የኢነርጂ ወይም ደግሞ የኃይል ደረጃንም ያሳድጋል። የሞሪንጋ ዱቄት የኃይል መጠንን ለመጨመርናም ድካምን ለመቋቋም የሚረዱ ከፍተኛ ንጥረ ነገሮችንም ይዟል። እንዲሁም ትኩረትን ለማሻሻልም ይረዳል። ይህም ለአጠቃላይ ህይወትና ለአእምሯዊ ጤንነትም ጥሩ ማሟያም ያደርገዋል። ስምንተኛ የቆዳ ጤንነታችንንም ያሻሽላል። የሞሪንጋ ዱቄት በቫይታሚን እና በአንቲኦክሲዳንቶች የበለጸገ ሲሆን ይህም ቆዳችንን በፍሪ ራዲካልስ እና በአልትራ ቫዮሌት ጨረሮች ከሚደርስ ጉዳት ይከላከላል። በተጨማሪም እብጠትን ለመቀነስ እናም ኮላጅንን ለማምረትም ይረዳል። ይህም የቆዳ የመለጠጥ ችሎታን ለማሻሻል እናም የእርጅና ምልክቶችንም ለመቀነስ ይረዳል። ስምንተኛ ክብደት ለመቀነስም ይረዳል። የሞሪንጋ ዱቄት ሜታቦሊዝምን በማሳደግ እናም ስብን ማቃጠልን በማስተዋወቅ ክብደትን ለመቀነስ ይረዳል። በተጨማሪም የምግብ ፍላጎትን ለመግታት እናም ለረጅም ጊዜ የመጥገብ ስሜት እንዲሰማችሁም ይረዳል። ይህም ጤናማ ክብደትን ለመጠበቅ ለሚፈልጉ ሰዎች ጥሩ ማሟያ ያደርገዋል። ሞሪንጋ ክብደትን ለመቀነስ እናም ክብደትን ለመቆጣጠር በብዙ ዘዴዎች የሚጠቅም በንጥረ ነገሮች የተሞላ ሱፐር የሆነ ምግብ ነው። ሞሪንጋ በካሎሪ ይዘቱ ዝቅተኛ ቢሆንም እንደ ቪታሚኖች፣ ማዕድናትና
አንቲኦክሲዳንቶች ባሉ ጠቃሚ ንጥረ ነገሮች የበለጸገ ነው። ይህም ተጨማሪ ካሎሪዎችን ሳይጨምር አስፈላጊ ንጥረ ነገሮችን ስለሚያቀርብ ክብደትን ለመቀነስ ወደ አመጋገባችሁ ለመጨመር ጥሩ ያደርገዋል። ሞሪንጋ በውስጡ ፋይበር ስላለው ከምግብ በኋላ የመርካት ወይም ደግሞ የጥጋብ ስሜት እንዲሰማን የሚረዳ ሲሆን ይህም የረሃብ ስሜትን ይቀንሳል፣ እንዲሁም ከመጠን በላይ መብላትንም ይከላከላል። ይህ የካሎሪ መጠንን ለመቆጣጠር እናም ክብደትን ለመቀነስ ጠቃሚ ነው። ሞሪንጋ ቴርሞጂኒክ ባህሪ እንዳለውም ተረጋግጧል። ይህም ሜታቦሊዝምን ከፍ ለማድረግ እናም ሰውነታችሁ ካሎሪ የሚያቃጥልበት ፍጥነትን ይጨምራል። ይህ ስብ ማቃጠልን በማስተዋወቅ ክብደትን ለመቀነስ ይረዳል። ሞሪንጋ በደም ውስጥ ያለውን የስኳር መጠን ለማስተካከል የሚረዳ ሲሆን ይህም በደም ውስጥ ያለው የስኳር መጠን መጨመርናም መበላሸትን በመከላከል የምግብ ፍላጎትንናም ከመጠን በላይ መብላትንም ይከላከላል። የተረጋጋ የደም ስኳር መጠን የክብደት መቀነስ ጥረቶችን ይደግፋል። በሰውነት ውስጥ የሚከሰት ስር የሰደደ እብጠት ለክብደት መጨመርና ለውፍረት አስተዋጽኦ ያደርጋል። የሞሪንጋ አንቲ ኢንፍላማቶሪ ባህሪያት ደግሞ በሰውነት ውስጥ ያለውን እብጠትን ለመቀነስ ይረዳሉ። ይህም የክብደት መቀነስ ጥረቶችን ይደግፋል። ሞሪንጋ ለክብደት መቀነሻ እቅድ ተጨማሪ አጋዥ ሊሆን ቢችልም በዘላቂነት ክብደት ለመቀነስ ሚዛናዊ የሆነ አመጋገብ፣ የአካል ብቃት እንቅስቃሴን ማድረግናም ጤናማ የአኗኗር ዘይቤዎችን መከተል ግን አስፈላጊ ነው። ሞሪንጋን በአመጋገባችሁ ውስጥ ማካተት ከሌሎች ምክንያቶች ጋር በመሆን የክብደት መቀነስ ግቦቻችሁን ለመደገፍ ይረዳል። በአጠቃላይ የሞሪንጋ ዱቄትን በየቀኑ አንድ የሻይ ማንኪያ ብትጠቀሙ በሽታ መከላከልንናም የኢነርጂ መጠንን ከማጎልበት አንስቶ የልብ ጤናንናም የምግብ መፈጨትን እስከ መደገፍ ድረስ ብዙ አይነት የጤና ጥቅሞችን ይሰጣችኋል ማለት ነው። ሞሪንጋ አጠቃላይ ጤናንናም ደህንነትን ለማሻሻል የሚረዳ ሁለገብናም የተመጣጠነ ምግብ ነው ማለት ነው። ታዲያ ሞሪንጋን ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። ሞሪንጋ እንግዲህ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ጥቅም ላይ ሲውል ደህንነቱ የተጠበቀ ነው ተብሎ የሚታሰብ ቢሆንም ጥንቃቄ ማድረግ ያለባቸው ወይም ደግሞ የሞሪንጋ ዱቄትን ከመውሰድ መቆጠብ ያለባቸው የተወሰኑ ሰዎች አሉ። እነዚህም እንግዲህ አንደኛ እርጉዝናም የሚያጠቡ ሴቶች ናቸው። እርጉዝናም የሚያጠቡ ሴቶች የሞሪንጋ ተጨማሪ መድኃኒቶችን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር አለባቸው። በእርግዝና እናም ጡት በማጥባት ወቅት ስለ ሞሪንጋ ደህንነት ላይ የተደረጉ ጥናቶች ውስን ናቸው። ስለዚህ ጥንቃቄ ማድረግ ምንጊዜም ቢሆን ተመራጭ ነው። ሁለተኛ ደግሞ ለደም መርጋት መድኃኒት የሚወስዱ ሰዎች ናቸው። እንደ ዋርፋሪን ወይም ደግሞ አስፕሪን ያሉ ደምን የሚያነቃቁ መድኃኒቶችን የሚወስዱ ግለሰቦች የሞሪንጋ ተጨማሪ መድኃኒቶችን ወይም ደግሞ ዱቄትን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። ሶስተኛ ደግሞ ዝቅተኛ የደም ግፊት ያለባቸው ሰዎች ናቸው። ሞሪንጋ የደም ግፊትን እንደሚቀንስ ይታወቃል። ስለዚህ ዝቅተኛ የደም ግፊት ያለባቸው ግለሰቦች የደም ግፊትን የበለጠ እንዲቀንስ ስለሚያደርግ ጥንቃቄ ማድረግ ይኖርባቸዋል። አራተኛ ደግሞ የኩላሊት ችግር ያለባቸው ግለሰቦች ናቸው። ሞሪንጋ እንደ ፖታሲየም ያሉ ከፍተኛ መጠን ያላቸው ማዕድናትን በውስጥ የያዘ ሲሆን ይህም የኩላሊት ችግር ላለባቸው ሰዎች ወይም ደግሞ በፖታሲየም የተከለከለ አመጋገብ ላይ ላሉ ሰዎች ጎጂ ነው። የኩላሊት ችግር ያለባቸው ሰዎች የሞሪንጋ ተጨማሪ መድኃኒቶችን ከመውሰዳቸው በፊት ከጤና ባለሙያዎቻቸው ጋር መማከር ይኖርባቸዋል። አምስተኛ ደግሞ የአለርጂ ምላሾች ካለባችሁ ነው። አንዳንድ ግለሰቦች ለሞሪንጋ አለርጂ ሊሆኑ ይችላሉ። አለርጂ ካለባችሁ የአለርጂ ምላሾችን ለመከላከል ከሞሪንጋ መቆጠብ ጥሩ ነው ማለት ነው። ከእነዚህ ምድቦች ውስጥ አንዱ የጤና ችግር ካለባችሁ ወይም ደግሞ ማንኛውም መሰረታዊ የጤና እክል ካለባችሁ የሞሪንጋ ዱቄትን ወይም ደግሞ ተጨማሪ ምግቦችን በአመጋገባችሁ ውስጥ ከማካተታችሁ በፊት ደህንነቱ የተጠበቀ እናም ለግል የጤና ፍላጎቶቻችሁ ተስማሚ መሆኑን ለማረጋገጥ ምንጊዜም ቢሆን ከጤና ባለሙያ ጋር መማከር ያስፈልጋል። ታዲያ የሞሪንጋ ዱቄትን እንዴት መጠቀም እችላለሁ የሚለውን ደግሞ አጠቃቀሙን አሁን እነግራችኋለሁ። የሞሪንጋ ዱቄትን በዕለታዊ አመጋገባችሁ ውስጥ በቀላሉ ሊካተት የሚችል ሁለገብ ሱፐር ምግብ ነው። የሞሪንጋ ዱቄትን መውሰድ የምትችሉባቸው በጣም በርካታ መንገዶች አሉ። አንደኛ ለስላሳዎች ወይም ደግሞ ጁሶች ውስጥ ቀላቅላችሁ መጠቀም ነው። አንድ ማንኪያ የሞሪንጋ ዱቄትን
በምትወዱት ለስላሳ የምግብ አዘገጃጀት ላይ ጨምራችሁ መጠቀም ትችላላችሁ። እንደ ሙዝ፣ የቤሪ ፍሬዎች ውስጥ እናም ማንጎ ካሉ ፍራፍሬዎች ጋር ጁስ ሰርታችሁም አንድ ላይ አጣምራችሁ መጠቀም ትችላላችሁ። ሁለተኛ ደግሞ እርጎ ወይም ደግሞ ኦትሜል ወይም አጃ ውስጥ ቀላቅላችሁም መጠቀም ትችላላችሁ። አንድ ማንኪያ የሞሪንጋ ዱቄትን ከእርጎ ከኦትሜል ወይም ደግሞ ከቁርስ ጥራጥሬዎች ጋር በማቀላቀል ሞሪንጋን መጠቀም ትችላላችሁ። ሶስተኛ ደግሞ ከጭማቂዎች ወይም ደግሞ ከጁስ ጋር አዋህዱት። የሞሪንጋ ዱቄትን ከትኩስ የፍራፍሬ ጭማቂዎች ጋር ቀላል በሆነ መንገድ ቀላቅላችሁ መጠቀም ትችላላችሁ። አራተኛ ደግሞ በሾርባ ወይም ደግሞ በወጥ ውስጥም መቀላቀል ትችላላችሁ። አምስተኛ ደግሞ የሞሪንጋ ዱቄትን በቤት ውስጥ በተሰራ ሰላጣ ውስጥም በመጨመር መጠቀም ትችላላችሁ። ስድስተኛ ደግሞ የሞሪንጋ ዱቄትን በተጠበሱ ምግቦች ውስጥ እንደ ሙፊን፣ ፓንኬኮች ውስጥ ወይም ደግሞ ኬኮች ውስጥም ለምግብነት መጨመር ትችላላችሁ። ሰባተኛ ደግሞ የሞሪንጋ ሻይንም በራሱ አዘጋጅታችሁ መጠቀም ትችላላችሁ። የሞሪንጋ ዱቄትን በሙቅ ውሃ ውስጥ በማፍሰስ ወይም ደግሞ በምትወዱት የእጽዋት ሻይ ላይ በመጨመር የሞሪንጋ ሻይን አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ሞሪንጋን በእነዚህ ሁላ መንገዶች በፈለጋችሁት በቤታችሁ ውስጥ በሌሎችም መንገድ ሊሆን ይችላል አዘጋጅታችሁ መጠቀም ትችላላችሁ ማለት ነው። የሞሪንጋ ዱቄት በምትወስዱት ጊዜ በትንሽ መጠን ጀምሩ። እናም ማንኛውንም የምግብ መፈጨት ችግርን ለመከላከል መጠኑን ቀስ በቀስ እያያችሁ መጨመር ይቻላል። የሞሪንጋ ዱቄት ትንሽ ምሬታዊ ጣዕም እንዳለው ልብ ማለት ያስፈልጋል። ስለዚህ ለአመጋገብ ምርጡን መንገድ ለማግኘት በተለያዩ ምግብ አዘገጃጀትና ውህዶች ውስጥ መሞከር ያስፈልጋል። ሞሪንጋ በአጠቃላይ ለአብዛኛዎቹ ሰዎች መጠነኛ በሆነ መጠን ጥቅም ላይ ሲውል ደህንነቱ የተጠበቀ ነው ተብሎ የሚታሰብ ቢሆንም ይሁን እንጂ ከመጠን በላይ መውሰድ የጎንዮሽ ጉዳቶችን ሊያስከትል ስለሚችል የሞሪንጋ ዱቄትን በመጠኑ እንድትወስዱት ይመከራል። እንደ አጠቃላይ መመሪያ በትንሽ መጠን የሞሪንጋ ዱቄትን መጀመር፣ ለምሳሌ በቀን ከግማሽ እስከ አንድ ሻይ ማንኪያ መውሰድ እናም መጠኑን ቀስ በቀስ መጨመር ይመከራል። ለአዋቂዎች ግን በቀን ከ2 እስከ 4 የሻይ ማንኪያ በግምት ከ10 እስከ 20 ግራም የሞሪንጋ ዱቄትን በየቀኑ ቢወሰድ ምንም ችግር አያመጣም። ይሁን እንጂ የሰውነታችሁን ምላሽ ከወሰዳችሁ በኋላ ማዳመጥና መጠኑን በትክክል ማስተካከል አስፈላጊ ነው። እንዲሁም ተገቢውን የሞሪንጋ ዱቄት መጠን ስትወስዱ እንደ እድሜያችሁ፣ እንደ ክብደት መጠናችሁ፣ እንደ የጤና ሁኔታችሁና እንደምትወስዱት ደግሞ መድኃኒቶች ያሉ ግለሰባዊ ሁኔታዎችን ግምት ውስጥ ማስገባት አስፈላጊ ነው። ማንኛውም የሚያሳስባችሁ ነገር ካለ ወይም ደግሞ እርጉዝ ከሆናችሁ፣ ጡት በማጥባት ላይ ከሆናችሁ ወይም ደግሞ ማንኛውም የጤና እክል ወይም ደግሞ ችግር ካለባችሁ የሞሪንጋ ዱቄትን በአመጋገባችሁ ውስጥ ከመጨመራችሁ በፊት ከጤና ባለሙያዎቻችሁ ጋር መማከር ይመከራል። በአጠቃላይ እንደ ማንኛውም የአመጋገብ ማሟያ የተመጣጠነ አመጋገብናም ጤናማ የአኗኗር ዘይቤ አካል ሆኖ የሞሪንጋ ዱቄትን መጠቀም በጣም ጥሩ ነው። በርካታ ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በየቀኑ አንድ ማንኪያ የሞሪንጋ ዱቄትን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ዘርፈ ብዙ የጤና ጥቅሞችን ነግሬያችኋለሁኝ። እንዴት መጠቀም እንዳለባችሁ መጠኑንም በስፋት በዚህ ቪዲዮ ላይ አብራርቻለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁ ምንጊዜም ቢሆን አትዘንጉ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።